ብሩኬ በሀይሚ አዘነባት። ስትመጣ ሀሳቧ ወደ እኔ ነው የሚሆነው። የእሷን ውሳኔ ነው የምጠብቀውና ለተመልካቾችም እነሱም እንዳውቁት የምፈልገው ነገር ወንድሟ ይዟት የሄደው ያለ ፍላጎቷ ነው ወይስ ደግሞ በራሷ ፍላጎት ነው? ያንን የምፈልገው ከራሷ አንደበት እሷን አገናኝቶኝ ነው ብሎ ብሩኬ ለተመልካቾች ተናግሮ ነበር። ወንድሟ ይዟት መጥቷል። ወንድሟ ከብሩኬ ጋር ሲያገናኘው እሷም እንደናፈቃት ወይንም እንደናፈቀች ሁለቱ ተላውጦ ነበር ናፍቆታቸውን። እንደገና ደግሞ ወንድምየው ብዙም ደስተኛ አልነበረም ብሩክን ሲያየው። ምክንያቱም ስርዓት ያዝ አንተ እንዳላጋጭ ምናምን የሚል ጸብ፣ ከባድ ነገር ጭቅጭቅ ተፈጠረ። በዚያም ምክንያት ሀይሚ ደግሞ ብሩክን ስታየው በጣም ደስ ያላት ልጅ ወንድሟን ሲቆጣባት ደግሞ በዛ ሀሳቧን ቀይራ ወደ ወንድሟ ሆናለች እና ብሩኬ በዚያ ጉዳይ የሀይሚ ውሳኔ ከኔ ወታለች ወይንም እኔ ለእሷ የምከራከርላት የምጨነቅላት ህልሜ ከእሷ ጋር ሆኖ የወደፊት ቤተሰብ መስርተን ልጆች እንወልዳለን የሚል ሀሳብ ነበር። ለካ እሷ ደግሞ ከእንዲህ አይነት ሀሳብ ወይንም ከወንድሙ ሀሳብ ጋር የእሷም ሀሳብ ተመሳሳይ ስለሆነ እነሱ ይዳሯት፣ እኔም ደግሞ የራሴን ህይወት እኖራለሁኝ፣ አልታገልላትም ከእንግዲህ በኋላ ለብቻዬ ለምንድን ነው የምለፈው የምደክመው? እሷ ካልተረዳችኝ የምትረዳኝ ሰው አይደለችም። እኔ ዝግጁ ነኝ፣ አንቺ ዝግጁ ከሆንሽ ብዬ በነገርኳት ሰዓት ደግሞ እሷ ሀሳቤን አትረዳኝም። በትንሽ ነገር ትንጨረጨራለች። በአካባቢ ወይንም በእኔ አጠገቦች ሌላ ሰው ሲከሰትም ደስተኛ አትሆንም። ችግሩን ተመካክረን እንፍተው ስላት በዚያ ደግሞ እሷ አታምንም ብሎ ለተመልካቾች ተነግሯል። ወንድምየው ደግሞ ለአንተ የምትገባ ሴት አይደለችም፣ ከህይወቷ ብትርቅ ይሻላል፣ የራስህ ጉዳይ፣ አንተ ዱርዬ ነህ፣ ዘልዛላ ነህ፣ ሴቶችን እያሰለፍህ አስጨፍራቸው ቤት ከፈለክም እንግዲህ ናይት ክለብ ላይ እንደፈለግ ማድረግ ትችላለህ። ግን የኔ እህት እንዲህ አይነት ሴት ወይንም ሌላ ሰው በለዋ ላይ የሚጫወትባት ሰው አይደለችም፣ አንተ ዱር እያተራማሽ ነው ብሎ ለብሩክ ሲነግረው ብሩክም ኤፍሬምን አጭሎት በጣም ተናግሮታል። በዚያም ሀይሚ ተከፍታ ከብሩኬ እንግዲህ ወደሱ የመጣችው በጣም ተጨንቃለች። ይህ ጉዳይ ወደ ቤተሰብ መድረስ ደርሶ ወደ አባቷ ጋር ደርሶ እቃዎቿን ለመውጣት ልትዘጋጅ ትችላለች ሀይሜ። ብሩክ ግን ተስፋ ቆርጦባታል። ምክንያቱም ብዙ ታግያለሁ፣ ብዙ መስዋዕትነት ከፍያለሁ፣ ብዙ ደክሜያለሁ፣ ተጎድቻለሁ። እሷም እንደዚያው። ግን ደግሞ ህይወት ፈተና ናት። ለምን ሁልጊዜ ምቾት ብቻ እሷ ትጠብቃለች? ያየችውን ነገር ደግሞ እውነት የሚመስላት ነገር ለምን እንደዚህ ይሆናል? አንተ በእኔና በእሷ መካከል አያገባህም። ራሷ እንድትናገር ብቻ ነው የምፈልገው። ስርዓት ብትይዝ ይሻልሃል፣ እንከባበር እያለው የሚለው ኤፍሬም ግን በጭራሽ አንተ ለእሷ የምትገባ ሰው እና የምትመጥናት ሰው አይደለም ሲለው እና ምን አይነት መረጥክላት? እኔ ታቅ ማለት ስለ እኔ መጥፎነት ወይንም እኔ ታታሪ ሰራተኛ እንደሆንኩኝ መልካም እንደሆንኩኝ የስራ ሰው እንደሆንኩኝ ጠንቀቃ ታውቃለህና እኔ ለሷ ለምንድን ነው በምን ምክንያት ነው እኔ ብሩክ ለሀይሚ የማልገባው ብሎ ለኤፍሬም ተናግሯል። ኤፍሬም የሚናገረው ትክክል ስላይደለም በሚገባው መልክ እኔ ላስረዳው። የሆነ ጓ የሚለው ነገር አለ። ንግግርም አይችልም። ዝም ብሎ እንደመጣለት ነው የሚናገረው። የቤተሰብ ጉዳይ ለብቻው ነው፣ የእኔና የእሱ የፍቅር ጉዳይ ደግሞ ለብቻው ነው። ቤተሰብ የሚገባበት ሀሳብ አለ፣ የማይገባበት ሀሳብ አለ። ይህ ውሳኔ ደግሞ የኔና የእሷ ብቻ ስለሆነን ችግርም ካለ መፍታት ያለብን ሁለታችን ብቻ ነን እንጂ በሁለታችን መካከል ማንም ሰው ገብቶ ጣልቃ ሊሰጥ አይችልም ብሎ ብሩክ አስጠነቀቀው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ።
ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለሁ። የብሩክ ጉዳይና የሀይሚ ጉዳይ፣ ብሩክ ያልጠበቀው ነገር ተፈጠረ። ከሀይሚ መልካም ነገር ጠብቆ ነበር። ሀይሚ ብሩክን እንደምትመርጥ ነበር የሚያውቀው እንዲሁም ደግሞ የሚያስባት እንደዚያ ነበረ። ግን እሷ ደግሞ ወንድሜን ተቆጥተሃል፣ አንተ የኔ ህይወት አጋሪ ከሆንከኝ ከወደድከኝና ካከበርከኝ ወንድሜን ማክበር ነበረብህ። የምታደርገው ነገር እና በዙሪያ ደግሞ የሚታየው ነገር እኔን እያስከፋኝ ነው ስትልም ለእሱ ነግሯለኝ። እኔ ስሜ እየጠፋው እኮ አሁን ብቻ አይደለም ገና አስረግዟልን በሚለው የዛሬ ስንት ወር አካባቢ ነው፣ ከ2 ወር በፊት ጀምሮ ስሜ ጠፍቷል ባላደረግኩት። ለዚያም ደግሞ አምኜ ተቀብዬ እሺ ብያለሁ ውጤቱ እስከሚታወቅ ድረስና እኔ ብሩክን የማውቀው እኔ ነኝ እንጂ ሰው የሚስለው ሌላ ሊሆን ይችላል። አሁን ምርጫሽን የምነግርሽ ነገር በራስሽ ውሳኔ መኖር ትችያለሽ፣ ህይወትሽን ትኖሪያለሽ ወይንስ ቤተሰብ ባለሽ ነው የምትኖሪ ብሎ ብሩክ ነግሯታል። እሷ ደግሞ ወንድሜ ገፋፍቶኝ አይደለም ባየሁት ነገር እኔ በጣም ስለተጎዳሁኝ መውጣት ፈለኩኝና ሄድኩኝ እንጂ ወንድሜ በቃ ወንድሜ ነው፣ ስለሱ መጥፎነት እንዳትናገር ስርዓት ብትይዝ ይሻልሃል ብላ ወደ ብሩክ ጣቷን ቀስራበታለች። በጣም ብሩክ ደግሞ ከሷ የማይጠብቀው ምንም ነገር ቢሆን ከብሩክ ጎን እንደምትሆን ነበር የሚያስበው እና እኔ የምኖረው አንቺ ስላለሽ ብቻ አይደለም ብሏል እሱ። ምክንያቱም በቃ ሰው ይመጣል፣ ሰው ይሄዳል፣ ይቀየራል። ይሄ እየታወቀ ነው። በቃ እንደፈለገች መኖር ትችላለች። እኔም ከእንግዲህ በኋላ ስለ ሀይሚ በሚነሳው ነገር ላይ ኃላፊነት ወስጄ መስዋዕትነት ልከፍልላት አልችልም፣ አያገባኝም። ስለ እሷ ልከራከርላት የምችል ሰው አይደለሁም። ምክንያቱም ውሳኔዋን በግልጽ ነግራኛለች። ለእሱ የሚከራከርላት የመረጠችው የመረጡላት ያመነችበት የወሰነችበት ጋር ህይወቷ ጋር ትሄድ፣ ወንድሟም ያግባት፣ በቃ ይውለዱ ይክበዱ ብሎ ብሩኬ በጣም ተናግሯል። ምክንያቱም እህትን ይሄን ያህል የምትቆጣጠራት እህት ጥሩ ደረጃ ላይ እንድትደርስ ነው እንጂ መንከባከብ ያለብህ። እሷን ደግሞ ከኔ ጋር ወይም ከእንደዚህ ከሆነ ህይወት ደግሞ እንትን ማለት የለብህም። መቼን ለማስማማት ወሰንክና ነው እንደ አይነት ውሳኔ የምትወስነው ብሎ ብሩኬ በጣም እዝቶበታል። እና ሀይሜ ውሳኔው አለ ብሩክ አሳወቀዋል። ብሩክም በቃ አልከራከርም ለሷ ስል እስካሁን ይበቃኛል፣ የደከምንለት ለጋራ ነው እንጂ እኔ ብቻዬን ለምንድን ነው የምታገልላት? እሷም ካልተረዳችኝና እኩል ነገሮችን ካልተጋፈጥን ምንድን ነው የኔና የሷ አብሮ መዝለቁ ብሎ ብሩክ ለተመልካች ተናግሯል። ተመልካቾችም እንግዲህ አይተው የሚፈርዱት ይሆናል ማለት ነው። በቀጣይ ክፍል ሀይሚ እቃዋን ከቤት እንደምታወጣና ኤፍሬም ወይንም ደግሞ እቃዋን አወጣለሁ ብሎ ሌላ ጸብ ሊፈጠር ይችላል። ምክንያቱም እሷም ብሩክን ተናግረዋለች። የተናገረችው ደግሞ ብሩክን አስቀይሞታል። አንደኛ ውሳኔዋ፣ ሁለተኛ የተናገረችው፣ ሁለቱ ነገር ደግሞ የማይጠበቅና አብረው ከምትሆነው ህይወት አጋሬ ካለችው ሰው ጋር እንደዚህ መሆን የለባትም። ወንድሟ መከተዋ ነው፣ ይከላከልላት፣ ጥቃቷን አይወድም፣ የእሷን ሰላምነት ይወዳል። ግን ህይወቷን ደግሞ የሚኖርላት ሰው ደግሞ ህይወት አጋሯ ነው እንጂ ወንድሟ አይደለም እላለሁ። ቤተሰብ ሰላም ሁኑልኝ። ቀጣይ በሌላ ክፍል እስከምንገናኝ በያላችሁበት ሰላም ሁኑልኝ ቤተሰብ። ቻው ቻው።